ሰላም የኢትዮ ፎከስ ቤተሰቦች እንደምን አላችሁ? በዛሬው ፕሮግራማችን በዓለም ፖለቲካ ውስጥ ትልቅ መነጋገሪያ እየሆነ የመጣውን የዶናልድ ትራምፕን የድርድር ጥያቄና ተያያዥ ጉዳዮችን በጥልቀት እንመረምራለን። ይህ የድርድር ጥያቄ በዓለም አቀፍ ግንኙነቶች ላይ ምን አዲስ ነገር ይዞ ይመጣል? ለኢትዮጵያና ለቀጠናዋስ ያለው ፋይዳ ምንድነው? ትራምፕ ወደ ስልጣን መመለሳቸው በኢኮኖሚና በዲፕሎማሲው መስክ ምን ለውጥ ያመጣል? እነዚህንና ሌሎች አንኳር ነጥቦችን ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በትራምፕ የድርድር ጥያቄ ምን የሚለወጥ ነገር ይኖራል? ፕሬዚዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው በታላቁ የህዳሴ ግድብ ላይ በኢትዮጵያና በግብጽ መካከል ስምምነት እንዲደረስ መሞከራቸው ይታወሳል። ወደ ስልጣን ዳግም ከተመለሱ በኋላም በተለያዩ ጊዜያት ስለ ግድቡ ከኢትዮጵያ ፍላጎት ተቃራኒ የሆኑ ግብጽን የሚደግፉ ንግግሮች ሲያደርጉ ተሰምተዋል። ባለፈው ሳምንት ማብቂያ ደግሞ ፕሬዚዳንቱ በቀጥታ ለግብጽ ፕሬዚዳንት አብደልፈታህ አልሲሲ በጻፉት ደብዳቤም ባለን የግል ወዳጅነት መንፈስና አሜሪካ ለግብጽ ህዝብ ሰላምና ደህንነት ባላት ቁርጠኝነት በማለት የህዳሴ ግድብን የተመለከተ ድርድርን ለመጀመር እንደሚፈልጉ ገልጸዋል። ፕሬዚዳንት ትራምፕ በግብጽና በኢትዮጵያ መካከል ያለውን የአባይን ውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት ዝግጁ ነኝ ሲሉ በገለጹበት ደብዳቤ ላይ ገለልተኝነትን ጨምሮ የተለያዩ ጥያቄዎች እየተነሱበት ይገኛሉ። ደብዳቤውን ተከትሎም የግብጽ ፕሬዝዳንትና በእርስ በርስ ጦርነት ውስጥ የሚገኙት የሱዳን ጦር ኃይሎች አዛዥ አብደልፈታህ አልቡርሃንን ፕሬዝዳንት ትራምፕ ያቀረቡትን ጥሪ እንደሚቀበሉት ወዲያውኑ ምላሽ ሲሰጡ፣ ኢትዮጵያ ግን እስካሁን በይፋ ያለችው ነገር የለም። በደብዳቤው ላይ በህዳሴ ግድብ ዙሪያ ለበርካታ ዓመታት ባለመግባባት ውስጥ የቆዩትን ሀገራት ጉዳይ ለመፍታት ፍላጎታቸውን በመግለጽ በቀጠናው የትኛውም ሀገር የአባይን ውሃ በተናጠል መቆጣጠርና በሂደቱ ጎረቤቶቹን መጉዳት የለበትም ሲሉ አስፍረዋል። ፈቅ አህመድ በአባይ ወንዝና በህዳሴ ግድብ ድርድር ውስጥ ተሳታፊ ነበሩ። በአሁኑ ወቅት በውሃ ሀብት ልማትና በድንበር ተሻጋሪ ወንዞችና በሃይድሮ ዲፕሎማሲ አማካሪ ናቸው። ስለ ደብዳቤውና በውስጡ ስለያዛቸው ጉዳዮች ከቢቢሲ ጋር ቆይታ አድርገዋል። አቶ ፈቅ የማደራደር ሀሳባቸውን በደብዳቤ የገለጹት ትራምፕ የመረጧቸው ቃላትና አገላለጾች በከፍተኛ ደረጃ ለግብጽ ያደሉ ናቸው በማለት የደብዳቤውና የድርድሩ ማጠንጠኛ የግብጽን ፍላጎት ለማሳካት የታለመ ይመስላል ብለዋል። ለዚህም ከዚህ ቀደም ብዙ ያከራከረውና ከስምምነት እንዳይደረስ ምክንያት ከሆኑ ጉዳዮች አንዱ የሆነው ኢትዮጵያ ከግድቡ ኤሌክትሪክ ማመንጨት እንጂም በውሃው የመጠቀም መብቷን የማያውቅ ነው ያሉት አቶ ፈቅ የኢትዮጵያውያን ተጠቃሚነት የሚያመለክት እንዳልሆነ አመልክተዋል። ሱዳንና ግብጽ የአባይ ውሃ በጣሙን ስለሚያስፈልጋቸው በተለይ ድርቅ በሚሆንበት ጊዜ ኢትዮጵያ ውሃውን መልቀቅ እንዳለባት የሚያመለክት መልእክት በደብዳቤ ውስጥ አለ። በትራምፕ የመጀመሪያ የስልጣን ዘመን አሜሪካና የዓለም ባንክ በአሸማጋይነት ተከታታይ ድርድሮች መደረጋቸው ይታወሳል። ነገር ግን ከስምምነት ተደርሶ ይፈረማል በተባለበት በመጨረሻው ሰዓት ኢትዮጵያ አልፈርምም በማለቷ ጉዳዩ በእንጥልጥል ቀርቷል። ኢትዮጵያ ከ6 ዓመታት በፊት የቀረበውን ስምምነት ሳትቀበለው የቀረችው ወደፊት በአባይ ውሃ የመጠቀም መብቷን ስለሚነፍግ ነው ሲሉ አቶ ፈቅ ያስታውሳሉ። አሁንም ወደ ድርድር ከተገባ ግብጽና ሱዳን በተደጋጋሚ ሲጠይቁት የነበረው አስገዳጅ ስምምነት እንዲፈረም አሁንም መጠየቃቸው እንደማይቀር ያምናሉ። ዶናልድ ትራምፕም ቢሆኑ ያ የስምምነት ሰነድ አሁንም ቀርቦ እንዲፈረም መጠየቃቸው አይቀርም። ከ2019 እስከ 2020 ድረስ ግብጽ፣ ኢትዮጵያና ሱዳን፣ አሜሪካና የዓለም ባንክ መጀመሪያ በታዛቢነት በኋላ ደግሞ በአደራዳሪነት ገብተው ያረቀቁት የስምምነት ሰነድ አሁንም ሊቀርብ ይችላል። ነገር ግን በዚህ ሰነድ ውስጥ ኢትዮጵያ ውድቅ ያደረገችው የውሃ አሞላልና ዓመታዊ የውሃ አለቃቀቅን በተመለከተው ክፍል በውስጡ በድብቅ የተሰገሰጉ ለግብጽና ለሱዳን የውሃ ድርሻ ኢትዮጵያ እውቅና እንድትሰጥ የሚያደርጉ ሀሳቦችን የያዘ መሆኑን አቶ ፈቅ ይጠቅሳሉ። አሜሪካና የዓለም ባንክ ሲያደርጉት በነበረው ጥረት የቀረበው የስምምነት ሰነድ ኢትዮጵያ ጥቅሜን የሚያስጠብቅ አይደለም ብላ ወጣም። ትራምፕም በምርጫ ተሸንፈው ከዋይት ሃውስ ከተሰናበቱ በኋላ በአፍሪካ ህብረትና በዩናይትድ አረብ ኤሚሬትስ አማካኝነት ሌላ ዙር ሙከራ ቢደረግም ለፍሬ ሳይበቃ ቀርቷል። አሁን ደግሞ ከ4 ዓመታት በኋላ ትራምፕ ወደ ስልጣን በተመለሱ በአመታቸው ግብጽና ሱዳን ፍላጎታቸውን ለማሳካት ከአመታት በፊት በእንጥልጥል የቀረው ስምምነት በአሜሪካ በኩል እንዲፈረም ጥረት እያደረጉ ነው የሚል እምነት አቶ ፈቅ አላቸው። አሁን ግን ከትራምፕ በኩል የሚቀርበው አማራጭ ፈታኝ ሊሆን እንደሚችል ይጠቅሳሉ። ለዚህ ደግሞ ኢትዮጵያ ጥንቃቄ ማድረግ ያስፈልጋታል በማለት ያሳስባሉ። እንዲህ ያለውን ስምምነት መፈረም ብሔራዊ ጥቅምን የሚነካ ነው፣ አልደራደርም ማለት ደግሞ ከአሜሪካ በኩል ከፍተኛ ጫና ሊያስከትል ይችላል።
ትራምፕ ቅድመ ሁኔታ አስቀምጠው ይህንን አድርጉ ወይም ተቀበሉ በማለት ያ ካልሆነ ሌሎች እርምጃዎችንና ጫናዎችን እንደሚወስዱ ሊገልጹ ይችላሉ። ይህ ደግሞ በኢትዮጵያ ላይ ችግር የሚፈጥር በመሆኑ አቶ ፈቅ የሚመክሩት ኢትዮጵያ ነገሮችን በጥንቃቄ በመያዝ ጥበብና ብልጠት በተሞላበት ሁኔታ ምላሽ መስጠት እንዳለባት ነው። በሁለቱም በኩል ኢትዮጵያ አጣብቂኝ ውስጥ ነው ያለችው። ምክንያቱም ስምምነቱን መቀበል የራሱ ችግር አለው፣ አልደራደርም ማለትም የራሱ ችግር አለው በማለት ትራምፕ ባሉት መሰረት ድርድሩ የሚካሄድ ከሆነም ኢትዮጵያ በአጣብቂኝ አማራጮች ውስጥ ልትሆን እንደምትችል አመልክተዋል። ትራምፕ ከመነሻው ለግብጽ ፍላጎት ያዳላ ደብዳቤ መጻፋቸው እንዲሁም ከዓመታት በፊት የመሩት ድርድርም እንዲሁ በኢትዮጵያ ተቀባይነት አለማግኘቱን በመጥቀስ አሁንም ምን አይነት ሀሳብ እንደሚቀርብ ይታወቃል ይላሉ አቶ ፈቅ። የትራምፕ ሁኔታ የታወቀ ነው። ቅድመ ሁኔታ በማስቀመጥ ይህንን ተቀበሉ ካልሆነም ይህንን አደርጋለሁ ነው የሚሉት። ስለዚህ መደረግ ያለበት ትራምፕን አስቀምጦ ወደ ፍጥጫ ሳይገባም የድርድሩን አቅጣጫ ማስቀየር ቢቻል የተመረጠ ነው ሲሉ ይመክራሉ። አቶ ፈቅ ይህንን በምሳሌ ሲያስረዱም ትራምፕ በደብዳቤያቸው ላይ የውሃ ድርሻ የሚል ነገር ስለጠቀሱ የውሃ ክፍፍል ጉዳይን ያነሳል። ስለዚህ ክፍፍሉ በተፋሰሱ 11 ሀገራት መካከል እንዲካሄድ ግፊት በማድረግ ኢትዮጵያ ጉዳዩን በሚጠበቅባት መንገድ ልትመራው ትችላለች። ሌላው ያነሱት ነገር የኤሌክትሪክ ኃይል ንግድ አቅርቦትን ነው። ለዚህም በአውሮፓውያኑ 2015 በኢትዮጵያ በሱዳንና በግብጽ መሪዎች መካከል በተፈረመው የመርሆዎች መግለጫ ስምምነት ላይ ግብጽና ሱዳን ከግድቡ የሚመነጨውን ኃይል መግዛት ቅድሚያ ይሰጣቸዋል ይላል። ስለዚህም ኢትዮጵያ ይህንን መሰረት አድርጋ በኃይል ንግድ ላይ ከሀገራቱ ጋር በመደራደር ከትራምፕ በኩል የመጣውን የድርድር ሀሳብ ኢትዮጵያን በሚጠቅም አቅጣጫ ለመምራት መሞከር አስፈላጊ መሆኑን ይመክራሉ። ትራምፕ ለምን የህዳሴ ግድብ ነገር አስጨነቃቸው? ትራምፕ ከግብጽ በተለይም ከፕሬዝዳንት አልሲሲ ጋር የጠበቀ ግንኙነት አላቸው የሚሉት አቶ ፈቅ በቅርቡም ሲሲ ወደ ዋሽንግተን አቅንተው እንደነበር ጠቅሰዋል። በአውሮፓውያኑ 2019 ትራምፕ ወደ ህዳሴው ግድብ ሽምግልና የገቡት በግብጽ ጥያቄ መሰረት ነው። አሁንም አልሲሲ ከጋዛው ጦርነት ማብቃት በኋላም ግፊት በማድረጋቸው ትራምፕ ጉዳዩን በድጋሚ አንስተው የአሸማጋይነት ሚናቸውን ለመያዝ ተነስተዋል። ምንም እንኳን በኢትዮጵያና በግብጽ መካከል የተካሄደው ሆነም ሊካሄድ የነበረ ጦርነት ባይኖርም ትራምፕ ደጋግመው በሀገሪቱ መካከል ጦርነት ማስቀረታቸውን ሲናገሩ ተሰምተዋል። በዚህም የዘወትር ፍላጎታቸው የነበረውን የኖቤል ሽልማት ለማግኘት ከሚጠቅሷቸው 8 ግጭቶች መካከል የሁለቱ ሀገራትን ስም ሲጠቅሱ ተሰምተዋል። አቶ ፈቅ እንደሚሉትም ትራምፕ በህዳሴ ግድብ ዙሪያ ስምምነት ለማምጣት ድጋሜ ተነሳሽነቱን ማሳየታቸው ለቀጣይ የኖቤል ሽልማት አሸናፊነት ህልማቸው ማሳኪያ አንድ አካል ሊሆን ይችላል። ጉዳዩ ለኢትዮጵያ በግልባጭ መገለጹ ምን መልእክት አለው? የትራምፕ ደብዳቤ የተጻፈበት ሁኔታ የተነሳሽነትን ገለልተኝነት ጥያቄ ውስጥ ከከተቱ የደብዳቤው ክፍሎች መካከል አንዱ ነው። በሚካሄደው ድርድር ዋነኛው አካል የሆነችው ኢትዮጵያ በደብዳቤው ላይ በተገቢው ሁኔታ አልተጠቀሰችም። ደብዳቤው በቀጥታ ለግብጽ ፕሬዝዳንት የተጻፈ ሲሆን ኢትዮጵያ በግልባጭ ነው እንዲደርሳት የተደረገው። ይህም መልእክት ያዘለ ነው የሚል እምነት ያላቸው አቶ ፈቅ በትክክለኛው የዲፕሎማሲ አካሄድ ደብዳቤው መጻፍ የነበረበት ለኢትዮጵያ፣ ለግብጽና ለሱዳን ካስፈለገም ለሳውዲና ለኤሚሬትስ ግልባጭ ማድረግ ይገባ ነበር ይላሉ። ነገር ግን ደብዳቤው በቀጥታ ለግብጽ ተጽፎ ኢትዮጵያ እንደ ዋነኛ ባለጉዳይ በቀጥታ ሳይሆን የተጠቀሰችው ከማይመለከታቸው ሀገራት ጋር እንድታውቀው በሚመስል ሁኔታ በግልባጭ ነው እንዲደርሳት የተደረገው። ስለዚህም አቶ ፈቅ ኢትዮጵያ በጉዳዩ ላይ እንድትሳተፍ በቀጥታ ባለመጠየቋ አልተጠየቅኩም በማለት ምንም አይነት ምላሽ ከመስጠት ልትቆጠብ ትችላለች የሚል እምነት አላቸው። ግብጽና ሱዳን ድጋፋቸውን በፍጥነት ሲገልጹ የኢትዮጵያ መንግስትም እስካሁን ዝምታውን እንደመረጠ ነው። ይህም የሆነው በቀጥታ ስላልተጠየቀ ወይም ጉዳዩ ውስብስብና የተለያዩ ገጽታዎች ሊኖሩት ስለሚችሉ ምን አይነት አቋም መያዝ እንዳለባት እየመከረ ሊሆን ይችላል የሚለውን ግምታቸውን አስቀምጠዋል። ከኢትዮጵያ በኩል በግልባጭ የድርድር ሀሳቡን እንዲያውቁት የተደረጉት ሳውዲ አረቢያና የተባበሩት አረብ ኤሚሬትስ በምን ምክንያት እንደተካተቱ የታወቀ ነገር የለም። አቶ ፈቅ በበኩላቸው ስለ ውይይቱ ማወቅም ሆነ ተሳታፊ የሚሆኑ ሀገራትን መምረጥ ያለባቸው ተደራዳሪዎቹ ሀገራት እንጂ ትራምፕ መሆን አልነበረባቸውም ይላሉ።